ተናስተልኝ ተወዳጆች በሚዲያ ታዳሚዎች እንደምከርማችሁ እንደምሰንብታችኋል ዛሬ ደግሞ ለየት ያለ ፕሮግራም ይዘንላችሁ መተናል እንግዲህ ዛሬ የተገኘንበት ፕሮግራም እዚህ አርሊንግተን ውስጥ አካባቢ የምታዩትን የእግር ኳስ ውድድር ነው የምናየው ይሄ እንግዲህ በየአመቱ ታሪኩና ጓደኞቹ በየአመቱ አንጋፋ የእግር ኳስ ተጫዋቾችን በኢትዮጵያ እግር ኳስ ላይ የራሳቸውን አሻራ ጥለው ያለፉ አንጋፋዎችን በየአመቱ ይዘክራሉ ያከብራሉ እውቅና ይሰጣሉ የዛሬ አመት እንደተመለከታችሁት ሙልጌታ ወልደየስ ተከብሮ ነበር ዘንድሮ ደግሞ ከፍ ብሎ ሁለት አንጋፋ እግር ኳስ ተጫዋቾችን ያከብራሉ ለዛ ፕሮግራም እዚህ የተገኘ ነው ፕሮግራሙ የሚደረገው ለሁለት ቀን ነው ዛሬና ነገ ነው ዛሬ እንግዲህ ከተለያየ ስቴት ከአምስት ክለቦች ከተለያየ ስቴት የመጡ ከሚኒሶታ ከዴንቨር ከቬጋስ እና ከዲሲ የተመጣጡ ክለቦች ናቸው ከያገሩ ተጉዘው መጥተው እዚህ ፕሮግራሙን የሚያደርጉት ፕሮግራሙ ምን ይመስላል የሚለው እንዲሁም ደግሞ ከአዘጋጆቹ ጋር ለምን እንደተዘጋጀ ምን እንዳለው ታሪኩን በደንብ አድርገን እናሳያችኋለን አብራችሁን ከቆያችሁ ታተርፋላችሁ ቸቤ ሚዲያ ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ መልካም እንደዚሁም ፍስሐው ዳማኔል ከብሔራዊ ቡድን ተጫዋቾች በመተዋወቅ ቅድሚያ ፕሮግራሙን ይጀምሩና ከዛ ወደ ቅዱስ ጊዮርጊስ ቡድን ይሄዳሉ ዳማኔል ናቸው የኢትዮጵያ ብሔራዊ ቡድን ሚኒሶታና ዲሲ ዩናይትድ ቢ ነው ቢጮቱት እንግዲህ እስካሁን በነበራቸው ጨዋታ 0-0 ናቸው ማለት ነው ቀሪውን ደግሞ እናያለን ማን ያሸንፋል እንደተመለከታችሁት እንግዲህ ሚኒሶታ ሁለተኛውን ጎል በማግባት እንግዲህ 2-0 እየመራ ነው የሚገኘው ዲሲ ዩናይትድ ዲሲ ኤ ቡድን 2-0 እየተመራ ነው በሜዳው ላይ ማለት ነውና እንደምትመለከቱት እንግዲህ 2-0 እየተመራ ነው ገና ሀፍ ጨዋታ አላለቀም እንግዲህ የቆያችሁ እንግዲህ አሸናፊውን ሁሉ እናሳያችኋለን ማለት ነው ጎ ሚኒሶታ ፋውል ጎል 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 ፔናልቲ አግኝቷል ፍጹም ቅጣት ምት አግኝቶ ዲሲ
ዲሲ ኤ ቡድን አግብቷል ማለት ነው። ፍጹም ቅጣት ምት እንግዲህ 2-1 ናቸው ማለት ነው። ሚኒሶታ 2 ዲሲ ኤ 1። ቸቤ ሚዲያን ዩቲዩብ ቻናል ሰብስክራይብ ካደረጋችሁ አሜሪካ ላይ በተለይ ደግሞ ዲሲ ሜሪላንድ ቨርጂኒያ ያለ ጉዳንጉር ታሪኮች በሙሉ እናሳያችኋለን። የእናንተ ብቻ የሚጠበቀው ቻናላችን ሰብስክራይብ በማድረግ መከተል ብቻ ነው። አብራችሁን ቆዩ። ሶፍት የሆነ ፔናልቲ የሰጠበት እንዳያችሁ ማይሰጥ ነበር ማይሰጥ ፔናልቲ ግን አሁን ሰከንድ ሃፍ አሻሽለን እንገባለን እና ውጤት ምን እንጠብቅ? ሜዳቸው ላይ አረ እስካሁን በተደረጉ የምድብ የማጣሪያ ጨዋታዎች ከምድብ 1 ቬጋስ ዴንቨርን 7-2፣ ከምድብ 2 ቦስተን ሚኒሶታ 3-3 እንዲሁም ከምድብ 1 ዲሲቢ ዴንቨርን 7-1 አሸንፈዋል። በአሁኑ ሰዓት ላይ ሚኒሶታ እንደዚሁም የዲሲ ኤ ቡድን ጨዋታቸውን በማድረግ ላይ ይገኛሉ። ቸቤ ሚዲያ ዩቲዩብ ቻናል ላይ ነው ያላችሁት። እንግዲህ እዚህ ጋር አንድ ተስፋ የተጣለበት ሃትሪክ ነው የሰራው። ቅድሙ ጨዋታ ሚኒሶታ ከዲሲ ኢትዮ ስታር ቢ ተሸነፋችሁ፣ ግን ሃትሪክ ሰራ። በጣም ተስፋ የተጣለበት በጣም ገራሚ እግር ኳስ ተጫዋች ነው። ትንሽ ስላንተ ንገረን እስኪ። ከኢትዮጵያ ከወደ ኋላ መለስ በልና። ስሜ ረዴት ነው። ከልጅ ያለው ከኢትዮጵያ የመጣው 12 13 ያለው እዚህ ሀገር ኳስ ተጫውቻለሁ። ኮሌጅም ትንሽ ፕሮፌሽናል ሞክሬያለሁ። አሁን ታችኛው ዲቪዥን ነው የምጫወተው። እዚህ ሀገር ዲሲ ውስጥ እጫወታለሁ። ታችኛው ዲቪዥን ኳስም አሰለጥናለሁ። የሎዛም ኮች ነኝ። ኦኬ፣ እዛ ላይ ነው ያለው። ለዛ ነው ተስፋ የተጣለበት እኮ አልኩኝ ቅድም። በጣም ግሩም እንቅስቃሴ ነው ስታደርግ የነበረው። ካሉ ተጫዋቾች በሙሉ ለየት ያለ የኳስ ጥበብ ያየውበት ነውና ይሄን እንግዲህ ከዚህም አልፈ እንግዲህ ሀገራችን ገብተህ ሀገራችን እንግዲህ ያለውን የእግር ኳስ ጥማት ለዛ ለተጠማ ህዝብ አንድ ነገር ታበረክታለህ ብዬ ተስፋ አደርጋለሁ። ተስፋችን እሱ ነው። ያው በቃ ለብሔራዊ ቡድን የመጫወት ከልጅነታችን ጀምሮ እሱን እየተመኘህ ነው የምታድገው። ምንም አሜሪካን ብትኖርም በቃ አንድ ቀን ለሀገር ይጫወታለሁ የሚል ተስፋ ነው ያለ። ያው እግዚአብሔር ያውቃል የሚሆነው። ኮኔክሽኑ አለ እዛ፣ ኮንታክት አድርገሃል፣ አይተውሃል ብቃትህን? ብዙ ኮኔክሽን የለኝም እኔ ኢትዮጵያ ውስጥ፣ ግን ያው እዚህ ሲመጡ አንዳንድ ኮኔክሽኖች ለመፍጠር ሞክረናል። ግን ያው ከባድ ነው፣ እንደምናስበው አይደለም። ግን ከእግዚአብሔር ጋር ወደፊት የሚሆነው እናያለን። የኢትዮጵያ እግር ኳስ ፌዴሬሽን በዚህ ጋር እንግዲህ ሳናቆም በእርግጥ ዛሬ ባየነው በኳስ ብቃት በጣም እውነት ሀገራችን እንግዲህ ካለባት የእግር ኳስ ተጫዋች እጥረት የሚሆን ወይ ደግሞ ያሰልጣኝ ብቻ የተለያየ ነገር እዚህ ጋር የምትመለከቱ ልጅ በጣም ውብ ድንቅ ችሎታ ነው ያለው። ቪዲዮ ላይ ማየት ትችላላችሁ፣ በኋላ እናሳየዋለን ቪዲዮ ላይ። ስለዚህ ኮንታክት ብታደርጉት ሀገራችን አንድ ነገር ታተርፋላችሁ ብዬ አስባለሁ። የኔ አስተያየት ነው። ስለ ዛሬው ስለተገኘበት ነው ትንሽ እናውራ። ዛሬ የተገኘበት ምክንያት ልጅ ያለሁኝ ጋሼ ሸዋንግዛው አሰልጣኝ ሸዋንግዛው ለ4 ለ5 ዓመት አሰልጥነውኛል። ልጅ ያለው ኢትዮጵያ ሳንዲያጎ ያለሁኝ እና በጣም መልካም ሰው፣ መልካም አሰልጣኝ፣ ኳስን በጣም የሚያውቁ ሰው ናቸውና ያለምንም ክፍያ በነፃ እኔ 3-4 ዓመት ከክለብ ጋር በግሌን በጣም የረዱ ሰው ናቸውና ለሳቸው እንደ ሪኮግኒሽን እና እንደ ቴንክ ዩ ስለሆነ እሱን አላልፍም ብዬ ነው የመጣሁት እና በጣም ነው የምናመሰግነው። ከዚህ በፊት በኢትዮጵያ ኳስ ላይ ትልቅ አሻራ ያሳረፉ ሰዎችን በጣም አከብራለሁ፣ አመሰግናለሁ እና እሱ ጋር ተሳታፊ ለመሆን ነው የመጣሁት። በጣም ደስ ይላል። ሎዛ አሰልጣኟ ነኝ አልክ? ሎዛ አሰልጣኟ ነኝ። ያው ፊትነስ ኮንዲሽኒንግ እና አንዳንድ ነገሮችን እኔ አግዛታለሁ። እዚህ የእሷም ሲዝን ጀምሯል። አሁን ትናንትና 3ኛ ጌሟን አደረገች። እንደለመደችው ጎል አግብታለች። አገባች። አሪፍ ጎል። ታሪኩና ጓደኞቹ በየአመቱ በኢትዮጵያ እግር ኳስ ታሪክ ላይ የራሳቸውን አሻራ የጣሉ አንጋፋ ሰዎችን በየአመቱ ያከብራሉ። የዛሬ አመት ነበር የተጀመረው። የዛሬ አመት እንግዲህ የመጀመሪያው ክብር ሽልማት የነበረው ታላቅ አክብሮትና እንግድነት የነበረው እዚህ ጋር የምትመለከቱት አንጋፋው ሙሉጌታ ወልደየስ መች በምስራቅና አፍሪካ ካንካለኛ ዋንጫ ላይ ሙሉጌታ ወልደየስ ሲባል ማታሳውስት የለም። ሙሌ ስላገኘው በድጋሚ ደስ ብሎኛል። ኢትዮጵያ ስላገኘው እኔም በጣም ደስ ብሎኛል። አንተ የመጀመሪያው የክብር ሽልማት ተሸላሚ ነበርክ ባለፈው አመት። እንዴት ነበር ከዛ ሽልማት በኋላ የነበረው ነገር? ያው በጣም ለራሴም ሰርፕራይዝ ኦፍ ኮርስ ከዛ በፊት ለሃይሌ ይሄ ሲጀመር
ከኃይሌ ካሴ ነው የጀመረው። ግን የማታውን ፕሮግራም ደግሞ ጨምሮ እንደገና ደግሞ ባደገ መልኩ ደግሞ የተዘጋጀው በኔ ፕሮግራም ላይ ነው። እንግዲህ በተለይ ታሪኩና ጓደኞቹ ጊዜው የመጣው ስፖርት አፍቃሪ ህዝብ አንድ ላይ በጣም የሚያስደስት ምሽት ነበረ። ከቀኑ የመጡ ቲሞች የነበረው ፕሮግራም ሁሉ በጣም ደስ የሚል ነበርና እውነት ደስ የሚል። የዘንድሮ ደግሞ ካምና እንግዲህ ሰፋ ያለ ነው። ብዙ ክለቦችም ከሌላ ስቶች መጥተዋል። የዘንድሮውን እንዴት እያየው ነው? የዘንድሮ ፕሮግራም አሁንም በእውነት ለታሪኩና ጓደኞቹ በመጀመሪያ ትልቅ አድናቆት በእውነት ሊመሰገኑ የሚገባቸው በተቋም ደረጃ የሚሰራውን ነገር በግለሰብ ደረጃ በጣም አድካሚ ስራ ነው። በዚህ አጭር ጊዜ ውስጥ በአመት ውስጥ እንደዚህ አይነት ፕሮግራም ተመልሶ ማዘጋጀት በጣም ከባድ ነውና ግን ያው ታሪኩ ጠንካራ ነው። ጓደኞቹም ጠንካራ ልጆች ናቸው። ባላቸው ጥንካሬ ይህን ፕሮግራም እንዳልከው ቁጥራቸው ከ6 ቲሞችን ከተለያዩ ስቴቶች ጠርተው በእንደዚህ አይነት በማማረ ሁኔታ በማዘጋጀታቸው በጣም ደስ ይላል። በዚህም ደግሞ በሀገራችን ትልቅ በእግር ኳስ ስፖርት ውስጥ ትልቅ ስም ያላቸው ሸዋንግዛው አጎናፍርና ፍስሐ ወልደአማኑኤል በእውነት ሁላችንም በታሪክ የምናውቃቸው ሲጫወቱም ባናያቸው በተለይ በአንዳንድ የስፖርት በቴሌቪዥን እንቅስቃሴዎች ላይ በነበራቸውም ስራ ላይ በነበራቸውም በስፖርቱ ላይ በነበራቸው በክለብም በብሔራዊ ቡድን ውስጥ ትልቅ ስም ያላቸውና ለብዙዎቻችን ምሳሌ እነሱን ስም ተከትለን ነው የገባነውና በጣም ደስ ይላልና የሚገባቸውና በእውነት ይሄን ነገር አይቶ ደግሞ ታሪኩ ይሄን አይነት ዝግጅት ማዘጋጀታቸው በጣም ደስ ይላል። አልደረስክባቸውም? አንተ ካንተ በፊት ነበሩ? አዎ ያው እንደምታው አይ ቲንክ ባልሳሳት ያው ፍስሐ ስድስተኛ ማነው ሁለቱም ፍስሐ እስከ 6ኛ አፍሪካ ዋንጫ ጀምሮ የተጫወተ ይመስለኛል። ሸዋንግዛው አጎናፍር ደግሞ ከዛ በፊት ምናልባት እንግዲህ በትክክል ባላውቀውም ቀደም ብሎ የተጫወተ ተጫዋች ነው። መጨረሻም ላይ እንግዲህ 10ኛ አፍሪካ ዋንጫ ላይ ያው ሊጫወት እንደመጣ ከዚህ ሀገር አስታውሳለሁ እና በጣም ትልቅ ተጫዋች እንደነበረ ነው በታሪክ የምናውቀውና በጣም ደስ ይላል። እነሱም እንደዚህ በህይወት ኖረው እንደዚህ አይነት ነገር ተደርጎ ማየት በጣም ደስ ይላልና እነ ታሪኩን ማበረታታቱና ማመስገኑ ራሱ ትልቅ ነገር ነው። ታንክ ዩ ሙሌ አመሰግናለሁ። የመጀመሪያው አሸንፋችኋል 7-2። ይሄ ካሸነፋችሁ ለዋንጫ ነው። እኔ ቬጋስ ኖር ያለው እና የቬጋስ ደጋፊ ነኝ ምንም ዲሲቦን ስለዚህ ምን እንጠብቅ? ማሸነፍ ጥርጥር የለውም። 3-0 ሰምታችኋል። ዲሲ 3-0 እያሉ ነው። ቲም ነው የሚባለው ማለት ነው። ምን እንጠብቅ ከዚህ ጌም? ቬጋሶች ቅድም 7-2 አሸንፈዋል። እናንተ 7-1 አሸንፋችኋል። እነሱ 3-0 እንጠብቃለን እናሸንፋለን እያሉ ነው እንጂ ውጤት ላይ እንጂ እንሸነፋለን ነው። መልካም እድል። ጤና ይስጥልን። እንዴት ነህ? አምና በሙሉጌታ ወልደየስ ክብር ፕሮግራም ላይ ተገናኝተን ነበር። ስለ ዘንድሮ ትንሽ ነገር ብለን እስቲ። አምናው የዘንድሮ ከአምናው በምን ይለያል? ያንተ የስራ ድርሻ ምንድነው እዚህ ላይ? እኛም ሀፍሳ እባላለሁ። የአዘጋጅ ኮሚቴው የህዝብ ግንኙነት ኃላፊ ነኝ። እንግዲህ አጠቃላይ ያሉትን መረጃዎች በእኔ በኩል ነው የሚያልፉት። ባለፈው ዓመት እንግዲህ ደማቅ በነበረ ሁኔታ ተካሂዷል። ይሄ 3ኛ ነው። ከዛ በፊትም የኃይሌ ካሴ ውድድር እንደነበር ታስታውሳላችሁና የዘንድሮን ለየት የሚያደርገው 2 ሰዎች ናቸው። እስካሁን ድረስ አንዳንድ ሰው ነበር በየዓመቱ የምናደርገው። ዘንድሮ ግን 2 ሰዎች ናቸው። ሁለቱም ደግሞ ጓደኛ ማቾች የማይነጣጠሉ ሰዎች ናቸው። ከሲ ጀምረው ከክብር ዘበኛ ሲ እዚህ UCLA ድረስ መጥተው እስከ መጫወት ከአሜሪካ ብሔራዊ ቡድን ድረስ ሄደው 7ኛ አፍሪካ ዋንጫ አብረው የተጫወቱ ናቸውና 4 አፍሪካ ዋንጫ አብረው ተጫውተዋል። እርግጥ
የጊዜያቸው 4 እና 5 ቢሆንም አራቱን ግን አብረው የተጫወቱት በክለብ ደረጃ ቅዱስ ጊዮርጊስ አብረው ነበሩ። በብሔራዊ ቡድን፣ በወጣት ቡድን፣ በሸዋ ምርጥ አብረው ተጫውተዋል። በአምበልነት ክለቦቻቸውን መርተዋል። እዚህ ድረስ መጥተው ደግሞ እጅግ በጣም ድንቅ የውድድር ዘመንን አሳልፈዋል። በኮሌጅ ቆይታቸውና በአሜሪካ እግር ኳስ ታሪክ መጻፍ የቻሉ ሰዎች ናቸውና እነዚህን ሰዎች ለሀገራችን ያበረከቱት አስተዋጽኦ እንደዚሁም ደግሞ በእግር ኳስ ላይ ለነበራቸው ነገር የምናመሰግንበት እውቅናም የምንሰጥበት ነው። እንደምታውቀው ነጮች በጣም ከሚበልጡን ነገር ጀግኖቻቸውን ማጀገን ይችላሉ። እኛ ግን ያሉንን እንኳን መንከባከብ አንችልም እና ሁሌም ቢሆን ጀግኖቻችንን ማክበር ስንችል ሁላችንም ታዳጊዎቹ እነዛን እያዩ አርአያ ሆነው የሚወጡበት እድል ያገኛሉና ይሄ ሁለት ሰው አቴታይም መሆኑና አጋጣሚው ደግሞ ትናንት እንደምታውቀው የጓደኛሞች ቀን ነውና በዛ ጊዜ ላይ እንደወንድም የሚታዩ ጓደኛማቾች አብረው የሚከበሩበት ወቅቱ ለየት ያደርገዋል። ደስ ይላል። ስላንተ ትንሽ አውራን እስቲ። አንተ በኢትዮጵያ እግር ኳስ ውስጥ የነበረ አስተዋጽኦ ምን ነበር? ኢትዮጵያ ያለ እንግዲህ ኢትዮጵያ በነበርኩ ጊዜ የኢትዮጵያ የስፖርት ጋዜጠኛ ነበርኩኝ። በስፖርት ውስጥ ለወሰደ 10 ዓመት ቆይቻለሁ። እግር ኳሱን ስፖርቱን ማጠቃለያ የትኛውም ስፖርት ብዙ ቅርብ ነበርኩኝ ማለት ይችላል። ረጅም ዓመት ግን በጋዜጠኝነቱ 10 ዓመት የኢትዮጵያን ስፖርት አገልግያለሁ። ኦኬ። እንደ ህዝብ ግንኙነት አመራርነት እንግዲህ አሁን ስላለው 2 ቀን ፕሮግራም የሚደረገው ስለዛች ፕሮግራም አጠር ያለ ነገር እንግዲህ በዛሬው ዕለት የምናደርገው 6ቱንም ጨዋታዎች አድቫንቴጅ እንዳይኖር ሁሉም በዛሬው ቀን የማጣሪያዎቹ ጨዋታዎች ያደርጋሉ። በሁለት ምድብ ከፍለን ነው የምናደርገው ጨዋታዎችን 3-3 አድርገን እያንዳንዱ ቡድን 2 ጨዋታዎችን ያደርጋል። ከዛ በኋላ ከየምድባቸው በነጥብም በጎልም የተሻለ የሆነው አንዱ ቡድን ለፍጻሜ ያልፋል ማለት ነው። ስለዚህ ከሁለቱም ቡድን አንዳንድ ቡድን አልፎ ነገ ለሚደረገው የፍጻሜ ጨዋታ ያልፋል ማለት ነው። ዛሬ እንግዲህ 6ቱንም ጨዋታዎች ነው የምናደርገው የማጣሪያ ጨዋታዎችና ለፍጻሜ ያላፊዎችን ነው ዛሬ የምንለየው። በነገው ዕለት ደግሞ ጠዋት ላይ የቀድሞ የኢትዮጵያ ብሔራዊ ቡድንና በተለያዩ ክለቦች ውስጥ ተጫውተው ያሳለፉ በርካታ አንጋፋ ተጫዋቾች እዚህ ሀገር ይገኛሉ። እነሱ እንደዚሁም ደግሞ በተቃራኒ ደግሞ ዛሬ የምታውቃቸው እነዚህ ትልልቅ አንጋፋ ተጫዋቾች የብሔራዊ ቡድን ጨዋታውን በቅዱስ ጊዮርጊስ ነውና ረጅሙን ጊዜ ያሳለፉት በክለቡ ውስጥ ሁለቱም በአመራርነት አልፈዋል። እንደምታውቀው አጎናፍር የክለቡ አሰልጣኝ እስከመሆን ደርሷል። ፍስሐ ደግሞ የቡድን መሪ ሆኖ አገልግሏልና በተጫዋቾች ብቻ ሳይሆን በአመራር ደረጃ ያገለገሉ ስለሆኑ ከነሱ ጋር የተጫወቱ ደግሞ በአንድ ወገን ሆነው ቅዱስ ጊዮርጊስ ቡድን ሆነው እርስ በርስ አንጋፋዎቹን የምታገናኝበት ጓደኛማቾቹ ደግሞ ለጓደኞቻቸው ደስታ አብረው ጊዜ የሚያሳልፉበት አንድ ውድድር አለ ከፍጻሜው ጨዋታ በፊት ማለት ነው። ከዛ በኋላ የፍጻሜውን ጨዋታ እናደርጋለን ቴንተሪ ላይ ማለት ነው። እሱ እንዳለቀ የዋንጫ ሽልማትና የተጫዋቾች ኮከብ ተጫዋቾች ሽልማት የሚሰጥበት ፕሮግራማችን ይደረግና እዛው ላይ የቀኑ ፕሮግራም ያልቃል። ማታ ከ5 ጀምሮ ያለውን ደግሞ ለሁለቱ የእውቅና ፕሮግራም የምንሰጥበትና የራት ግብዣ የምናደርግበት ፕሮግራም ነው። በጣም ቴንኪው፣ በጣም አመሰግናለሁ። እሺ ቴንኪው። ኦኬ። ስለዚህ ፕሮግራም እስቲ እንግዲህ ይሄ ሶስተኛ ጊዜ የሚደረግ ፕሮግራም ነው። ሶስተኛ ጊዜ የሚደረግ ነው። የመጀመሪያው የተደረገው 2022 ላይ ነው። እንትኖቹ ሀሳብ አቅራቢዎቹ የኳስ ሜዳ ልጆች ናቸው። ስራፌል ፋንቱ የሚባል ቦስተን የሚኖር ቢኒያም ግስላ የሚባል ቡና የተጫወተ ልጅ ነው። እሱ ሚኒስታ ነው የሚኖረው። እነሱ ምንድን ያደረጉት ኳስ ሜዳዎች ኃይሌ ካሴ እውቅና ፕሮግራም ማዘጋጀት እንፈልጋለን። ዲሲ ነበር ቶርናመንቱ። እዛ መተን እናንተ ቡድን አዘጋጁ፣ እኛ ቡድን ይዘን መተን ኳስ ሜዳና እዚህ ደግሞ የተሰባሰበው ቡድን እንደዚሁ እንደ ኢትዮኒስ አልተመሰረተም። ይዛት የተሰባሰበው ተጋጠመን ዋንጫ ተዘጋጅቶ ነበር። እኛ እነሱን በሬጎሪ አሸንፈን ዋንጫውን አስቀረን። የመጀመሪያው ያኔ ነው። ሁለተኛው ደግሞ ሰፋ አለና ሙሉጌታ ወልደይስ እንግዲህ ሙሉጌታ ወልደይስን የሚያውቅ ኢትዮጵያ እግር ኳስ ያየ ኢትዮጵያ እግር ኳስ ውስጥ የነበረ ሙሉጌታ ወልደይስን የሚያውቅ የለም። ከቡና ገበያ ጀምሮ ኢትዮጵያ ብሔራዊ በጣም የተጫወተ ፎርቹኔትሊ ብዙ መጫወት ሲችል ሜዳ ላይ በተደረገ ጉዳት ጨዋታ ጊዜው ያጠረ በጣም መልካም ስብዕና ያለው ጥሩ ሰው፣ ጥሩ ተጫዋች፣ ጥሩ መሪ፣ ጥሩ አሰልጣኝ ነውና እሱን እውቅና እንስጥ ብለን ባለፈው ዓመት ተዘጋጀ። ባለፈው ዓመት እዚሁ አካባቢ ያለው ተጫዋች የተጫወተ የኦልዲስ ቡድን አለ። እንደገና ደግሞ የቡና ገበያ ደጋፊዎች የቡና ገበያ ተጫዋቾችና እዚህ አካባቢ ደግሞ የኢትዮጵያ ብሔራዊ ቡድን በተለያዩ ክለብ የተጫወቱትን እነሱ ጋር ግጥሚያ ተደርጎ ነበረ። በመጀመሪያው ጨዋታ ከሌላ ቦታ የተሰባሰቡት በቡና ገበያ የተሰባሰቡት ሌሎቹን አሸንፈው ዋንጫ ወሰዱ። በሁለተኛው ጨዋታ ደግሞ እንደዚሁ የቡናና ኢትዮጵያ ቡድን የተጫወተው የዛሬ ዓመቱን አስታውሳለሁ። ኢትዮጵያዎቹ አሸንፈው ዋንጫውን ወሰዱ። ጥሩ ውድድር ነበር። ዘንድሮ ደግሞ እንደዚህ በ6 ቡድኖች መካከል ሰፋ ብሎ ከሌላ ስቴት መጥቶ ማለት ነው 4 ቡድን ከሌላ ስቴት መጣ። ስለዚህ የሚቀጥለው ዓመት ደግሞ በጣም የሰፋ ነገር እናያለን ብለን ተስፋ እናደርጋለን። አዎ ተስፋ አለን። ኦኬ። አሁንም ፕሮግራማችን ቀጥሏል። እዚህ ጋር አንድ እንግዳ አለን። እስኪ ልተዋወቀ።
ቢተው አብሬ ይባላለሁ። የድሬዳዋ አካባቢ ነው ተወልጄ ያደግኩት ለከነማ ከዛም ለሐረርጌ መጥተና ለወጣት ቡድን ለብሔራዊ ቡድን ተጫውቻለሁ። ዛሬ ደግሞ ከኔ በፊት የነበሩትን ትልልቅ ተጫዋቾች የመታሰቢያ ውድድር ላይ ለመታየት ነው የመጣሁት። ጥሩ ፕሮግራም ነበረ። በዚህ ውድድር ላይ ያየሁት ነገር ቢኖር ብዙ ጥሩ ችሎታ ያላቸው ልጆችን ለማየት ችለናል። ከዚህ ሁሉ ነገር ደግሞ ጥሩ ነገሩ ወንድማማችነትና መገናኘቱ ነው። ይሄ ውድድር በሌላው መልክ ቢቀጥል ደስተኛ ያደርገናል። አንደኛ ከያለበት አካባቢ መጥተው ለጨዋታው ጋር ሌሎች ሰዎችን ማግኘት ቀላል አይደለም። በተለይ እነዚህ ሁለት ሰዎች በኢትዮጵያ ፉትቦል ውስጥ ካላቸው ችሎታ ባሻገር ስመጥርና ታዋቂ የሆኑ ናቸው። ለአሁን ለኢትዮጵያ ፉትቦል ከፍተኛ እድገት ትልቁን አስተዋጽኦ ያደረጉ ናቸው። በችሎታ ረገድም ስታያቸው አሁን ከምናያቸው ትልቅ ተጫዋቾች በማይተናነስ መልኩ ዝነኛ የሆኑ ተጫዋቾች ናቸው። አቶ ፍስሐ ወልደማርያም፣ አቶ ሸዋንግዛው አጎናፍር ዝም ብሎ አይነት ተጫዋቾች አይደሉም። ኳሊቲ ያላቸው፣ ዲሲፕሊን ያላቸው፣ የሀገር ፍቅርና ሕዝባቸውን የሚወዱ ብቃት ያላቸው ተጫዋቾች ነበሩ። በዚህ አጋጣሚ ደግሞ አቶ ሸዋንግዛው አጎናፍር አሰልጥኖኝም ችሎታውን አይቻለሁ እና ምን ያህል በወጣትነት ጊዜው ከፍተኛ ተጫዋች እንደነበረ ለማየት ተረድቻለሁ። ይሄን ውድድር ለማየት በመምጣቴ እድለኛ ነኝ። ስለጠየቃችሁኝ ደግሞ በጣም አመሰግናለሁ። ትንሽ ስለ ኢትዮጵያ ብሔራዊ ቡድን ጊዜ በነበረ ቆይታ ምን ያህል ጊዜ እንደተጫወትከው ስለነበረ ቆይታ ደግሞ ጥሩ ትውስታ የነበረህን እስኪ ንገረን። በኢትዮጵያ ብሔራዊ ቡድን ውስጥ ከነበሩኝ ብዙ ትዝታዎች መካከል ይሄ ነው ብሎ ለማለት መናገር ያስቸግራል። ግን በብሔራዊ ቡድን ውስጥ የነበረውን ነገር ስታይ በእኔ ጊዜ የነበሩ ተጫዋቾች ከሚከፈላቸው በላይ የሚከፍሉት መስዋዕትነት ይበልጥ ነበረ። የጨዋታ መንፈሱን ስታይ ደግሞ ከአሁን ካለው ጋር ፍጹም የሚገናኝ አይደለም። ሀገራዊ ስሜታቸው፣ የህብረታቸው ከየክልሉ መጥቶ እንደዚህ በዘረኝነት ስሜት የተላወሰ አይነት ጨዋታ አልነበረም ያለው። አጋጣሚና ሁኔታው አልፈቀደም እንጂ በሚገባ ብቃት ያላቸው ተጫዋቾች ነበሩ። የሀገሪቱ ኢኮኖሚ ድህነታችን ፉትቦላችንን ወደኋላ ጎትቶታል እና በብሔራዊ ቡድን ውስጥ ከኢትዮጵያ ብሔራዊ ቡድን ጋር በምንጓዝበት ጊዜ ከአርቲስቱ ጋር ከቦክሰኞች ጋር ረጅም ትዝታ የነበረው ነው። ወደ አንድ የወዳጅነት ጨዋታ ስትሄድ ከቦክስ ቡድኑ ጋር ትሄዳለህ፣ ከባስኬት ቡድኑ ጋር ትሄዳለህ፣ ከፉትቦል ቲሞች ጋር ሁሉ ትሄዳለህ እና የኢትዮጵያ ብሔራዊ ቡድን ትልቁ የዲሲፕሊን ያስተማረን፣ ስነስርዓት ያስተማረን፣ ለምንም ነገር እንድንዘጋጅ ወደኋላ እንዳንል መከራንም ችለህ እንድትጫወት የሚሰማ ስሜት አለ። ገባ ብሔራዊ ቡድን ውስጥ እያለን ሀገራችንንም እንድናቅ ያደረገን ነው። ከጨዋታ ባሻገር የተለያዩ የሀገራችንን ብሔራዊ ሙዚየሞች ታያለ። ወንዞቻችንን አይተናል። የሶደሬ፣ የላንጋኖ፣ የሆሳና፣ የህፃናት አምባን፣ የጀግኖች አምባን የዛ ጊዜ ነው ኢትዮጵያዊነት የሚሰማና አሰልጣኞቻችን ይነግሩን የነበረው ሀገራዊ ፍቅር በጣም ደስ የሚያሰኝ ነውና በትዝታው ደስተኛ ነኝ። በዛ ውስጥ አልፌ አሁን ላይ መገኘቴ ደግሞ ትልቅ ደስታ ይሰማኛል። አብሮ ከተጫወቱ ውስጥ አንጋፋ ስመጥር ከሆኑት ውስጥ ጥቂቶቹን አስታውሰን። ለምሳሌ እኔ በጣም ደስ የሚለኝ ከኔ በፊት ተጫዋች የነበሩትን ተጫዋቾች ንጉሴ ገብሬ፣ ኃይሉ ጎሹ፣ እነ ክብሮምን እነሱ በማቆሚያ ሰዓታቸው ላይ እኔ ደግሞ ስታርት በማድረግበት ሰዓት ላይ ገብቼ በመጫወት የሚሰማኝ ስሜት ከፍተኛ ነው እና እነኚህ ተጫዋቾች ያላቸውን ነገር አካፍለውናል፣ ልምዳቸውን። አሁን ድረስ ካሉት ተጫዋቾች ንጉሴ ገብሬ፣ ክብሮምን በህይወት ካሉት እዚህ ሀገርም ያለው ሙሉ ዓለም፣ ሙሉጌታ ብርሃኔ፣ ሙሉጌታ ወልደየስ ዳኛቸው እና የነበራቸው ነገር ጥንካሬያቸውን ብቻ አይደለም የመንፈስ ጥንካሬ ባሻገር ያላቸው አካላዊ ብቃት በራሱ የሚያስደስት አይነት ነበርና እነዚህ ሁሉ ተጫዋቾች ጋር አብሮ ተጫውቶ ማለፍ ለኔ ከፍተኛ ደስታ ነው የሰጠኝ። ከምንም ነገር በላይ ስፖርቱን ሁልጊዜ እንደወደውና እንዳዘወትረው አስገድዶኛል። ቴንክ ዩ።
ስላገኘኋችሁ እጅግ በጣም አድርጌ አመሰግናለሁ። ዛሬ እንግዲህ ይሄን ሁሉ መሰለ ፕሮግራም የተዘጋጀው በእናንተ ምክንያት ነው። እነዚህ ወጣት ልጆች እንግዲህ እናንተን አንጋፋዎቹን የሚያከብሩበት ፕሮግራም ነው። ስለዛሬ ፕሮግራም ተዘጋኛችሁበት ትንሽ የተሰማችሁን ነገር ግስ እንግዲህ መጀመሪያ ለፈጠራችን ምስጋና እናቀርባለሁ። ሁላችንም እዚህ ተገኝተን ይሄን ደስታ ለማየት አበቃን። በጣም ነው የማመሰግነው። ከዛ በተረፈ ደግሞ እንግዲህ በስፖርት ውስጥ ህይወቴ በሙሉ በዛ ውስጥ አልፏል እና ከየት እንደሚጀምር አላውቅም። ግን ያው ከትምህርት ቤት እንደማንኛውም ጀመር። ከዛ ጊዮርጊስ ተጫወት። ከዛ እንግዲህ ሸዋ ሴሌክሽን ብሔራዊ ቡድን ከዛ በኋላም ደግሞ ያ ማሰልጠኑን ጀምሬ እንትን አድርጌ ከዛ ወደ አሜሪካን መጣሁ። ከዛ ትምህርቴንም ጨርሼ ተመልሼ ወደ ሀገሬ ለ20 ዓመት እንደገና ያንን ቀጥ ሄጄ ተከፍሎ ሳይሆን በነፃ አድርገን የሚሆነውን ነገር ሁሉ አደረግን። በመጨረሻ ወደዚህ ተመልሼ ልመጣ ችያለሁኝ። እዚህ አሜሪካን ሀገርም ሆነን ደግሞ በተለይ ከፍሳ ጋር አብረን አንድ ላይ ሆነን ያው ከፕሮፌሽናልነት የሚያበቃውን ችሎታውን ሁሉ ኖሮን ነው ወደ ሀገራችን ተመልሰን እውቀታችንንም ደግሞ ያለውን እናካፍል ብለን ያለው አጋጣሚ ሆኖ ደግሞ ብዙም አልተሳካም። ግን በጣም ከሁሉ በላይ ደግሞ አመሰግነው ታሪኩና ጓደኞቹ እንደዚህ አይነቱን ነገር አዘጋጅተውልን። ምክንያቱም የዚህ አይነት ለኔም 50 ዓመት በፊት ነው መሆን የነበረበት። አሁን ይሄ ያገኘሁት ነገር በዛ ሰዓት የነበረ ነው፣ ግን አልሆነም። አጋጣሚ ደግሞ እንደ ታሪኩ አይነት እንደዚህ ደግሞ አግኝቶ ለዚህ ቦታ ላይ ማብቃት ከምንም በላይ ደስ የሚለኝ ነገር ነውና በጣም ነው የማመሰግነው። በጣም እኛም እጅግ ደስ ብሎናል። እንግዲህ ይሄም ለሌሎችም አርአያ ይሆናል ብለን እናስባለን። በቀጣይ እንደዚህ አንጋፋዎቹ በስፖርት ብቻ ሳይሆን በተለያዩ ማውስ ያሉት ሰዎች እንደዚህ ቢከበሩ ደስ የሚል ነውና ስላየኋችሁ እኔም እጅግ ደስ ብሎኛል። ኦኬ ቅጣና በጣም ልንፈልገው ምንድነው በእርግጥ እኛ ኖረን ይሄንን ነገር ማየቱ ጥሩ ነው። ግን የኛም ሆነ የእናንተ ወይንም የሚመለከተው ሁሉም መሆን ያለበት ለወጣቱ ትውልድ ነው። እኛ ለኛ አይደለም ያሉን ነገር ሁሉ አሁን ወጣቶች ይሄን ሲመለከቱ እንዴ ነገም እንደነሱ እኮ ልንሆን እንችላለን ብለው በዛ መንፈስ ነው ሊመጡ የሚችሉት እና ሁል ጊዜ ቤተሰብም ቢሆን ደግሞ ትንሽ አድካሚም ቢሆን ለልጆቹ ነው ታሪክንም እያሳዩና ይቻላል የሚለውን ነገር ያደርጉ። ያው እኛም ከዛ መተን ነው ችለን እዚህ የደረስነው እና ማንም ኢትዮጵያዊ ደግሞ እውቀትም ባለው ሁሉ ነገር እንትን ዝግጅትነት ስላለ ወደ ኋላ የሚልበት ምክንያት ምንም አይታይም። እንግዲህ ያው ሀሳቡ አንድ ነው። እንግዲህ ስለ ዛሬ ፕሮግራምና መጀመሪያ ራስን ሲያስተዋውቁ እንግዲህ ብዙዎች ወጣቶች ብዙ ላያውቁ ይችላሉ። አሁን ያለው ትውልድ እስቲ ወደ ኋላ መለስ ብለው እንዲያውቁ እንዲያስታውሱ መጀመሪያ ስካት ከማንነት እንጀምር። ጥሩ ነው። ስሜ ፍስሐ ወልደ አማኑኤል ይባላል። የተወለድኩት ሐረር ነው። ግን ያው መሮጥ ከጀመርኩበት ጊዜ ጀምሮ በትምህርት ቤት ኳሱን ይጫወት ነበር። ኳስ ፊደሉ የሚል ቅጽል ስም ተሰጥቶኝ ነበር። ከዛም በኋላ ያው ክቡር ዘበኛ ወደ አዲስ አበባ ስንመጣ ክቡር ዘበኛ ቡድን ገባሁ። መኩሪያ ይባላል የመኩሪያ ቡድን እነ ስማቸው በዚህ ለመጠራት በጣም እንትን ነው። እንደነ አበበ ቢቂላ ያለ እንደነ ማሞ ወልዴ ያሉ የክቡር ዘበኛ ስፖርት ክበብ አባላት የነበሩ ናቸው። ከዛ በኋላ ደግሞ ያው በታህሳስ ግርግር ምክንያት ወደ ቅዱስ ጊዮርጊስ ተዛወረን። እኔ አንዱ ነኝ፣ ሸዋንግዛው፣ ሌላ ደግሞ አሉ ጥበበ መንክር እና ያው ጊዮርጊስ ከገባም በኋላ የነበረው ጨዋታ ሁሉ በጣም ከትምህርት ቤት የተውጣጡ ብዙ ተጫዋቾች ስላሉ መንፈሱ በጣም ጥሩ ነበር። ጥሩ ልዩ የሆነ ግንኙነት እናረግ ነበር እና ያው በዛ ለረጅም ጊዜ ሲጫወት ቆይቼ ከዛ ደግሞ ወደ ኢትዮጵያ ብሔራዊ ቡድን ገባሁ። ያው ታህሳስ እንትን ሲል ነው ያው ከ54 ጀምሮ እዛ ገባን እና 4ኛ፣ 5ኛ፣ 6ኛ፣ 7ኛ አፍሪካን ዋንጫ ተጫውተናል። 6ኛ አፍሪካ ዋንጫ ሁሉ ጊዜ የምናስታውሰው ነው።
ልናገኘው የምንችለው የነበረ ሌላ ዋንጫ ቢኖር አንዱ እሱ ነው። ግን ኳስ ድቡልቡል ናት እና አንዳንድ ጊዜ አንተን ብቻ እንደምትፈልገው አትሆንም። ሌላ 21 ተጫዋቾች አሉ አብረውና ትንሽ ችግር አለ። በሱ ምክንያት የምንችለውን ሰርተን በዚህ ተለያይተናል። ከዛ በኋላ አሜሪካ መጣን። አሜሪካ ደግሞ UCLA ዩኒቨርሲቲ ኦፍ ካሊፎርኒያ ገብተን ትምህርታችንን ተማር እና ዛም በምንጫወትበት ጊዜ የሀገራችን ስም እያስጠራን ነበር። ከጊዮርጊስ አንድ 5-6 የምንሆን ተጫዋቾች ነን የመጣ ነው እና በግሩም ሁኔታ ነው UCLA እንጫወት የነበረው። ቻምፒዮና አላገኘንም፣ ግን 2 ጊዜ ሁለተኛ ሆነናል እና ኦል አሜሪካን የሚል ታይትል ተሰጥቶናል ለኔና ለሻንዛው እና ጥሩ ጊዜ ነበር። ከዚህ ሌላ ያው ክለብ ውስጥ መጫወት ጀመርኩ። እኔ ሎስ አንጀለስ አስቴክስ ይባላል ፕሮፌሽናል ቡድን። የዛን ጊዜ የእንግሊዙ ታዋቂ ዓለም ኮከብ ተጫዋች የተባለው የነበረው ጆርጅ ቤስት ነበር። በኒውዮርክ ካስሞስ ደግሞ ፔሌ፣ ዮሃን ክሮይፍ ነበር እና ካርሎስ አልቤርቶ የብራዚሉ፣ ፔሌ ያው የብራዚሉ እና ቤክንባውም ነበር። ከእንትናም ጋራ ማነው የፖርቹጋሉ የዛን ጊዜ MVP የነበረው ሞስት ቫሉብል ፕሌየር የነበረው አንድ የታወቀ ተጫዋች ነበረ፣ ግባግቢ። ከነሱ ጋራ ሁሉ የመጫወት እድል ደርሶኛል እና ይሄ ለኔ ትልቅ ነገር ነው። በ2010 እና 11 ደግሞ ወደ ኋላ ተመልሼ የቅዱስ ጊዮርጊስ ስፖርት ማህበር ኃላፊ ሆኜ 2010 እና 2011 ስራ አስኪያጅ ሆኜ ሰርቻለሁ። እንግዲህ ይሄ ነው የኔ እንትኑ ታሪክ። ስለዛሬው ቀን ደግሞ የዛሬው ቀን በጣም ልዩ ነው። በህይወታችን እንዲህ ያለ ነገር አድርገን አናውቅም እና የዲሲ ህዝብ በጠቅላላ ያለው ኦርጋናይዜሽን እነ ታሪኩ እነ ኤርሚያስ ሌሎችም የነሱ ጓደኞች አንድ ላይ ሆነው ይሄን ነገር ማዘጋጀታቸው በእውነት ትልቅ ነገር ነው። ወደፊትም ወጣቱ ትውልድ የኛ ነገር ተክቶ ደግሞ ጥሩ ጨዋታ እንደሚያሳይ እንዲህ ያለ ጥሩ የሆነ ስብስብ እንደምናደርግ አልጠራጠርም። በጣም ነው የተደሰትኩት። ልነግርህ አልችልም። በእውነት ጥሩ ሆስት ናቸው። በጣም በጥሩ ሁኔታ ነው የተቀበሉን። ወንድሞቼም መተዋል ነበሩ። እኔ ሎስ አንጀለስ ነው የምኖረው። ሻንዛው ደግሞ ሳንዲያጎ ነው የሚኖረው። ስለዚህ ፕሮግራም ተጋብዘን ነው የመጣነው። ከዚህ በኋላ ደግሞ ሲድ አለ። ሲድ የሚባል ሽልማት የሲድ እንትን የኢንተርናሽናል ድርጅት በበጎ አድራጎት ድርጅት አጋር የሚባል የበጎ አድራጎት ድርጅት እኔ አሁን 23 አመት ጨርሼ 24ኛ አመት ይዣለሁ። 10 ልጆች በዲግሪ በዲፕሎማ አስመርቀናል። በትምህርት፣ በጤና፣ በስፖርት እናት አባት የሌላቸውን ወይም በጣም በችግር ላይ ያሉትን ፋሚሊዎች ልጆች እንረዳለን። 120 ልጆች ነበሩን እስካሁን ድረስ። በየአመቱ እየሄድኩኝ ከዚህ ሀገር እየሰበሰብኩኝ ለእርዳታው 150 አሜሪካ ዶላር ለአንድ ልጅ እየሄድኩኝ እረዳለሁ እና በጣም ደስ የሚል ነገር ነው። ይሄ ደግሞ በዛ ተጨማሪ እንዲህ ያለውን ነገር ስላገኘን በጣም ደስ ብሎኛል። በጣም እጅግ አድርጌ አመሰግናለሁ። አሁን ረጅም እድሜን እመኝላችኋለሁ። የዛሬ ፕሮግራም እንግዲህ የእናንተ ፕሮግራም ነው። ላከበሯችሁም እግዚአብሔር ያክብራቸው። እንግዲህ ይሄ በጣም የሚበረታታ ነገር ነው።
እንተዋወቅ። አርቢትር ይሄ 2 ቀን አየን፣ 2 ቀን ሙሉ እየዳኘ ነው። እስቲ ባለፈው አመት እንኳን ተዋውቃነኛ አዲስ ለሚያዩ ሰዎች ማንነትን ትንሽ እኔ ኢንተርናሽናል ዳኛ ግርማ ታፈሰ ኢትዮጵያ ውስጥ በነበርኩበት ጊዜ ከፊፋ በመወከል ዳኝነት ለ8 ዓመት አገልግዬ ከዛ በኋላ ሀገር ውጭ ወደ አሜሪካን ሀገር ነው የመጣሁት። አሜሪካን ሀገር ደግሞ ያለው ስቴት ሪፈሪ ከስቴት ሪፈሪ ኢንተርናሽናል ሪፈሪ ደርሼ እዚህም አሜሪካን ሀገር 8 ዓመት አገልግያለሁ። በኤስኤፍኤምኤ ወይም የኢትዮጵያ ስፖርት ፌዴሬሽን ከመጣሁበት ጊዜ ጀምሮ ለ24 ዓመት በቶርናመንት ኮኦርዲኔተር ውስጥ አብሬ በመስራት ዳኛ በጎደለ ጊዜ ቦታ በመሙላት የትክክል ነገሮች ሲጠፉ ነገሮች በማስተካከል እስካሁን እየሰራሁና እግዚአብሔር ጤና ሰጥቶኝ እስካለው ጊዜ ድረስ ይሄንኑ ነገር እየሰራሁ ነው። ሳይ ሜዳ ላይ በጣም ትንፋሽ እንዳለ ነው ሙሉ ያን የምትሮጠው። አቋርጬ አላውቅም። ባይዘዌ ከስፖርት ሜዳ አልቀርም። የራሴ ቅዱስ ሚካኤል ቡድን አሜሪካን ከገባሁ ጊዜ ጀምሮ አብሮኛል አለ። አሁን እጫወት ነበር አሰልጣኝ ሆኜ እነሱ ጋር ብዙ ጊዜ እሰራለሁ። አሁን ደግሞ የቡድን መሪ ሆኜ ቀጥዬ የሰራው ነው። ከኳስ ሜዳ በጭራሽ ቀርቼ አላውቅም። ቅዳሜ ምንም ነገር ቢኖር ትቼ ልጆች ማሰልጠንና አብሬያቸው መጫወት ከማድረግ ውጭ ሌላ ቦታ አለ። ቅዳሜ ሰዓት ከነሱ ጋር ካሳለፍኩ በኋላ ነው ያ ነው እግዚአብሔርም ጨምሮበት ጤንነትን ሰጥቶ አሁን የሚታየኝ ፊዚካል ብታይ በወጣትነት እድሜ እንደሚጫወተው ነው የሚያውና ሰውነቴ እግዚአብሔር ይመስገን ነው ብሎ ታንክ ግርምሽ። እንግዲህ እድሜ ሰጥቶን ደግሞ የዛሬ ዓመት እንገናኛለን ብዬ ተስፋ አደርጋለሁ። መልካም ጊዜ። በጣም አመሰግናለሁ። ዛሬ በምናደርገው አሁን ከሚቀጥለው ወር የሚደረገው የኤስኤፍኤም ውድድር አለ። ከዛ በፊት የኤስኤፍኤም ውድድር ላይ እንደምንገናኝ ተስፋ ስለምጠብቃችሁ አትላንታ በጣም የተሻለና ጥሩ የወንድማማቾች የኢትዮጵያኖች ቀን የሚከበርበትን ጊዜ ስለሆነ ሁላችንም እግዚአብሔር ለሀገራችንም እየጸለይን ሀገራችን ሰላም የምትሆንበትና በሰላም ደግሞ አንድነቷን የምናበስርበት ቀን ስለሆነ አትላንታ እንገናኛለን ብዬ አስባለሁ። ምንም ጥርጥር የለም እንገናኛለን። ሙሉ ጨዋታው እንግዲህ 1-1 በሆነ ሁኔታ ተለያይተዋል። ዲሲ ስታር ኤ እና ቢ ናቸው ለዋንጫ የደረሱት ከስድስቱ ክለቦች መካከል ማለት ነው። ከዴንቨር ከቬጋስ ከሚኒሶታ እና ከቦስተን የመጡ ክለቦች ነበሩ። ለዋንጫ የደረሱ ሁለቱ የዲሲ ኤ እና ዲሲ ቢ ክለቦች ናቸው። ጨዋታው ላይ 1-1 ተለያይቷል። አሁን ፔናልቲ እየተደረገ ነው ያለው። ፔናልቲው እንደምትመለከቱት ነው። በፔናልቲ ነው የመለያ ምት እየተደረገ ያለው። የዋንጫው አሸናፊ ፍጻሜ ማን ይሆናል የሚለው ፔናልቲ ሸርቅ እናሳያችኋለን። አብራችሁን ቆዩ። ይሄ በጣም ጎበዝ ነው። ቅድም እንዴት ተገልብጦ ያገባው ነው። አሁን ፔናልቲ ላይ እንደዛ ነው የሚለው ነገር እና ያለ ማለት ነው። አሁን ይሄን ካገቡ በአንድ ጎል ብልጫ ይመራሉ ማለት ነው። ኦ
ሁለቱም አንዳንድ ስተዋል እንደምትመለከቱ ሁለቱም አንዳንድ ስተዋል። አሁን እኩል ውጤት ላይ ነው ያሉት። እንግዲህ የመጨረሻውን ምት ደግሞ አሁን ያለ አምስተኛው ምት ማለት ነው። አብራችሁ ቆዩ። ይሄ እንግዲህ ወሳኙ ጎል ነው። ይሄን ካገባ እኩል ናቸው። ከሳተ ያልቃል ማለት ነው። እንደምትመለከቱት ጨዋታው ተጠናቋል። ዲሲ ስታርስ ኤ 4-3 በሆነ ውጤት አሸንፈዋል። በፔናልቲ መለያ በጠቅላላው 5-4 በሆነ ውጤት ተለያይተዋል ማለት ነው። እንደምታዩት አሁን ደስታቸውን እየገለጹ ነው ያሉት የዋንጫው አሸናፊ። በጣም የሚገርማችሁ ነገር ዋንጫውን የሚያዘጋጁት እነሱ ናቸው። 6 የተለያዩ ክለቦች ተሳትፈዋል። አዘጋጆቹ ዋንጫውን አስቀርተዋል ማለት ነው። ዘንድሮ ደግሞ ያው በሳን ጆርጅ ምክንያቱም እነ ፍሳ እና እነ ሸዋንግዛው ያው የሳን ጆርጅ እና የናሽናል ቲም ብዙ አመት ያገለገሉ ሌጀንዶች ስለነበሩ ማለት ነው እና በጣም እድለኞች ነን እኛ እነሱንም እዚህ ጋር አግኝተን እንደዚህ አይነት ቆንጆ ዝግጅትና እንደዚህ የመገናኛ ፕሮግራም በማዘጋጀታችን በጣም ደስ ይላልና ያው ሌጀንዶቻችንን ሞር ሪኮግኒሽን መስጠት ማክበር እንግዲህ እኛ እንደ ምሳሌ ነው እዚህ ጋር እያደረግን ያለነው። ከፍ ባለ መንገዱ ፌዴሬሽኑ ሊያከብራቸው የሚገባ ሌጀንዶች ናቸው እና ይቀጥላል። ያው እንግዲህ እኛ ያቅማችንን ሞክረናል። ይሄ ነው ያለው ነገር። አገኘው ደስ ብሎኛል። የዛሬ ዓመት ተገናኝተን ነበር። የዛሬ ዓመት እንግዲህ ብዙ የሆነ ነገር ብለናል። እስቲ ዛሬ አዲስ ለሚያዩ ፋሲል ማን ነው የሚለው በትንሽ እስቲ ወደ ኋላ መለስ ወደ ድሮ የተጫወትክባቸው ብሔራዊ ቡድን ክለቦች እናስታውስ እስቲ። እንግዲህ ሰፈሬ 4 ኪሎ ነው የተወለድኩት ያደግኩት። እዛ ቀበሌ ከፍተኛ ደረጃ ተጫውቻለሁ። ከዛ በኋላ ባንክ ቢ ተጫውቻለሁ። ባንክ ቢ 1986 በኢትዮጵያ ጀምሮ እስከ 88 መጀመሪያ ላይ ተጫወትኩኝ። 88 ላይ ወደ ዋናው ቡድን አደግኩኝ። በኢትዮጵያ አቆጣጠር 88 ላይ አደግኩኝ። በጣም ሀፊ በነበረበት ጊዜ ማለት ነው ስቴዲየም። እዛ በኋላ የዋናው ቡድን ተጫወትኩኝ። ከዛ የኢትዮጵያ ወጣት ቡድን ተጫውቼ ዛምቢያ ላይ፣ ዚምባብዌ ላይ እና ቦትስዋና ላይ ተጫውቻለሁ። ደስ ይላል። ይሄው እንግዲህ አመት ደርሶ ተገናኘን። ቅድም አንዳንድ ጓደኞችን እያወራን ነበር። ሙሉ ክሬዲቱ ለታሪኩ ነው የሚገባው እያሉ ነበርና የዘንድሮ ፕሮግራም ካምናው በምን ይለያል? ካምናው የሚለየው በጣም ይለያል። የሚለየው አንደኛ አምና ሁለት ቲም ሆኖ የቀድሞ የኢትዮጵያ ብሔራዊ ቡድንና የኢትዮጵያ ቡና ነበር አምና እና የትላልቆቹ ደግሞ በሰባዎቹ የተጫወቱት እነሱ ደግሞ ብሔራዊ ቡድንና ተከፋፍሎ ነው። ዘንድሮ 6 ስቴት ነው። ዋሽንግተን ላይ ዋሽንግተን ትልቅ ስቴት በመሆኑ ቨርጂኒያ፣ ሜሪላንድ እና ዲሲ በመሆኑ ሁለት ቲም ተሳተፈ እና ዴንቨር፣ ቬጋስ፣ ሚኔሶታ እና ቦስተን 6 ሆነው ደማቅ ዝግጅት ተደርጓል። እንዳያችሁት የትላንትና በ3-3 ተከፍለን የኛው ሀገር ዲሲዎች ለዋንጫ ሁለቱም ቲም ለዋንጫ ደርሰዋል። ዋንጫውን በላችሁ? ዋንጫው ደግሞ እኛ በላ ነው። ለሚቀጥለው ዓመት ከዚህ ፕሮግራም የተሻለ ፕሮግራም እንዲሆን ድርጅቶችም ሆናችሁ ማናችሁም በስፖርት ዓለም ማንኛውም ሙያ ያላችሁ ሰዎች ለታሪኩ ጎን በመሆን የበለጠ ያማረና የደመቀ ፕሮግራም እንዲሆን ልታሳኩልን ዘንድ በዚህ አጋጣሚ ጥሪያችንን እናከብራለን። ሆፕፉሊ ሰዎች ይሰሙታል፣ ያዩታል፣ ያደምጡታል። በሚቀጥለው ዓመት እንግዲህ ከጎን ይሆናሉ ብዬ ተስፋ አደርጋለሁ። እስካሁን ግን ላደረግከው ነገር እንደዚህ ታላላቆች በማክበር ላደረግከው ነገር ሁሉ በጣም እግዚአብሔር ይስጥህ። ተባረክ፣ እደግ፣ በርታ። ቴንክ ዩ ቸብዬ፣ እግዚአብሔር ያክብራችሁ። ቸብዬ ሚዲያን ፎሎ አድርጉት፣ ተከታተሉት። ሁሌ የተኛ ጋር ነው የሚሰራው። ቸብዬ አይ ላቭ ዩ። አንጋፋዎቹን የእግር ኳስ ተጫዋቾች እንግዲህ የማክበር ፕሮግራም እንደቀጠለ ነው። እንግዲህ አሁን መጨረሻው ፕሮግራም ላይ ደርሰናል። ወደ ውስጥ ገብተን እንግዲህ የመጨረሻውን መዝጊያ ፕሮግራም እንከታተላለን። እስከ ፕሮግራማችን ፍጻሜ አብራችሁ ቆያችሁ ታተርፋላችሁ። ቸቤ ሚዲያ ዩቲዩብ ቻናል አሁን ሰብስክራይብ በማድረግ ቤተሰብ ሁኑ። ተከተሉኝ።
ይላል ትላለህ ቤተሰብ ግቡ እንኳን ሰላም መጣችሁ አባዬ አረፉ ማለት ነው። ደጋሹ ደጋሽ ሰሬለው አሁን የእራት ግብዣችን ተቀበሉና ማስታወሻና የምስጋና ሽልማት ካሳሁን ተካን ወደ መድረኩ ጋብዘዋለሁ። ታዋቂው የስፖርት ሰው ካሳሁን ተካን ጋብዘና ጋሽ ካሳሁን ይሰጠናል። ይህ የእውቅና መታሰቢያ ለጀግናው ሸዋንግዛው አጎናፍር ሕይወትን በሙሉ ገና በወጣትነት ጊዜ ጀምሮ ለቅዱስ ጊዮርጊስ የስፖርት ማህበር ከዛም ለብዙ ዓመታትም አፍቅረ ለምትወዳት እናት ሀገር ኢትዮጵያ በሀገር ውስጥም ሆነ በውጭ ሀገር በመዘዋወር የውድ ሀገርህን ማሊያ በመልበስ ከመጫወትህም በላይ ራስን መስዋዕት አድርገህ እኛ እድል አግኝተን የአንተን ጨዋታ ለማየት የቻልን የአንተ ደጋፊዎች በዛሬው ዕለት አንተን ለማመስገን በሕይወት በመገኘታችን ለፈጣሪ ክብር ይገባዋል። ታሪኩና ጓደኞቹ በዲኤምቪ ነዋሪዎች ግንቦት 18 2016 ጋሽ ሸዋንግዛውን ወደ መድረኩ ጋብዛለሁ። እባካችሁ በኋላ ያላችሁ ድምፅ ቀንሱልን እያሉ ነው። ለአቶ ሸዋንግዛው የተዘጋጀውን ኢንስትራክተር ካሳሁን ተካ ያበረክትልናል። ታላቅ ስፖርተኛ ካሳሁን ተካ ከልብ እናመሰግናለን። ሁለት ማሊያ ነው ያለው። አንደኛው እዚህ ፊት ለፊት የምታዩት፣ አንደኛው ደግሞ እዚህ ልቤ ውስጥ የታተመ ነው የሚሉት ስብሰባ ያስፈልጋል። ፊርማችሁን ያኖራችሁበት
ልዩ ስጦታ ነው። ይሄ ደግሞ የኢትዮጵያ ብሔራዊ ቡድን ነው። ሸዋንግዛው አጎናፍርና ፍስሐ ወልደ አማኑኤል ኢንስትራክተር ካሳሁን ተካ ሸልሙልናል። አሁን በታሪኩና ጓደኞቹ ስም ደግሞ አሁን ደግሞ በቅዱስ ጊዮርጊስ ስፖርት ክለብ ማህበር አርማ ያለበትን ነው። አሁንም ኢንስትራክተር ካሳሁን ተካ ይሸልሙልናል። ከደስታው ብዛት እንጃ ብዙ የምናገረው ያለ አይመስለኝም። በብዙ መድረክ ላይ ተገኝቻለሁ። ሽልማቶችም ቢሆን አግኝቻለሁ። እነዚህች እንደዛሬው አገኙኝ ደስ ያለ ጊዜ የለም። ሁለተኛው ተሸላሚያችን ፍስሐ ወልደ አማኑኤል ወይም ኳስ ፊደሉ ነው። እንኳን ለዚህ ቀን አበቃህ እንላለን። እናመሰግናለን። በእውነቱ ጋሽ ፍስሐን በሜዳ ላይ አይታችሁታል፣ ተገኝቷል። እዚህ ምሽት ላይ ግን ያልተገኘው ሲድ የተባለ ለሀገራችን ትልልቅ አስተዋጽኦ ያበረከቱ ግለሰቦችን፣ ድርጅቶችን እውቅና የሚሰጥ ድርጅት ነው። ጋሽ ፍስሐ ደግሞ አጋር የተባለ ድርጅት በ30 ልጆችን ሰብስቦ ስኮላርሺፕ በመስጠት ጀምሮ በመቶዎች የሚቆጠሩ ኢትዮጵያውያንን ለትልቅ ደረጃ ያበቃ በመሆኑ በዛሬው ዕለት የሲድ ሽልማት የሚካሄድበት ቀን ሆነ። ይሄ ደግሞ ከአንድ ዓመት በፊት የተያዘ በመሆኑ እዚህ ምሽት ላይ ሊገኝ አልቻለም። ከቤተሰቡ ተወካይ ልዑል ወደ መድረክ ይመጣና ጋሽ ፍስሐን ወክሎ ሽልማቱን ይቀበልልናል። እናመሰግናለን። ታሪኩ አሁን ደግሞ ጠፋ አለ። መጀመሪያ ይህ እውቅና መታሰቢያ ለጀግናው ፍስሐ ወልደ አማኑኤል ሕይወትን በሙሉ ገና በወጣትነት ጊዜ ጀምሮ ለቅዱስ ጊዮርጊስ ስፖርት ማህበር ከዛም ለብዙ ዓመታት አፍቅረህ ለምትወዳት እናት ሀገርህ ኢትዮጵያ በሀገር ውስጥም ሆነ በውጭ በመዘዋወር የውድ ሀገርህን ማሊያ በመልበስ ከመጫወትህም በላይ ራስህን መስዋዕት አድርገሃል። እኛ እድል አግኝተን ያንተን ጨዋታ ለማየት የቻልን ያንተ ደጋፊዎች በዛሬው ዕለት አንተን ለማመስገን በሕይወት በመገኘታችን ለፈጣሪ ክብር ይገባዋል። ታሪኮና ጓደኞቹ በዲኤምቪ ነዋሪዎች ግንቦት 18 2016 ዓ.ም። እናመሰግናለን ታሪኩና ጓደኞቹን። ሙልጌታ ወልደየስ ታበረክትልናለህ። ሌሎች የተዘጋጁ ማሊያዎችንም ይሄ ደግሞ 9 ቁጥር ሸዋንግዛው አጎናፍርና ፍስሐ ወልደ አማኑኤል ይላል። እዚህ ያላችሁ እንግዶች፣ ተጫዋቾች ፊርማችሁን ያኖራችሁበት ለታሪክ የሚቀመጥ ለትውልድ የሚተላለፍ ማሊያ ነው። እሱንም ሙልጌታ ታበረክትልናለህ። ማን ይሄ? ይሄኛውም የኢትዮጵያ ብሔራዊ ቡድን ነው። አርጎት የተጫወተው ነው። በ9 ቁጥር በመልበስ ፍስሐ ወልደ አማኑኤል። ይሄንንም ደግሞ ሙሌ ታስረክብልናለህ። ቦስተን ነው ይሄ ደግሞ ቦስተኖች ለጋሽ ፍስሐ ያበረከቱት ነው። እናመሰግናለን ይላል። ተመሳሳይ ነው ለጋሽ ሸዋንግዛው ከተበረከተው ጋር ሙሌ ተሰጥተናል። ተመልካቾች እንግዲህ አሁንም ቸቤ ሚዲያ የተብለቸ ላይ ነበራችሁ። እንግዲህ እንደተመለከታችሁት እንግዲህ አንጋፋዎቹን በኢትዮጵያ እግር ኳስ ስፖርት ላይ በጣም የራሳቸውን አሻራ እየጣሉ በጣም አንጋፋዎቹን የተከበሩበት ነው። ሁለት አንጋፋ እግር ኳስ ተጫዋቾች ተከብረዋል።
ከኢትዮጵያ እግር ኳስ ውጪ እንግዲህ በዚህም መጥተው በሰሜን አሜሪካ በዩኒቨርሲቲ ኦፍ ካሊፎርኒያ እና በተለያዩ ቦታዎች የራሳቸውን አሻራ የጣሉ ጀግኖች ናቸው። እንግዲህ እነሱ የተከበሩ ሁኔታን ያሳየናችሁ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። እንግዲህ ዛሬ ዓመት ደግሞ ማን እንደሚከበር አናውቅም። በዛ አጋጣሚ ይሄን ፕሮግራም የሚያዘጋጁትን ሰዎች ልናመሰግን ይገባል። እኛም እንደ ሚዲያነታችን እንግዲህ ሚዲያነት አለኝታችንን እንግዲህ ከጀርባቸውን በማገዝ የምንችለው ነገር አድርገናል። እንግዲህ ሳምንት በሌላ ፕሮግራም እንገኛለን። ይሄን ፕሮግራም ደግሞ የዛሬ ዓመት ደግሞ ማን እንደሚሸለም አናውቅም። እሱ ሽልማት ደግሞ ይዘን እንቀርባለን። እስከዛው ቻናላችንን ሰብስክራይብ ማድረግ ቤተሰቡ ነው። መልካም ጊዜ፣ ቸርን ሰንበት። ኳስ